ምግብ የለኝም፣ እንቅልፍ የለኝም። ደረቅ ዳቦ ዋኝኬ ነው የምተኘው። ጠዋት ስነሳ ደምና ምግብ እየቀየጠ እያስመለሰኝ ነው ያለው። ለልጆችን መትረፍ ፈልጋለሁ። 2 ቤት ነው የሚያሰሩኝ። ትክክለኛው ሳውዲ አረቢያ 2006 ላይ እንደተዘጋ እስካሁን እንዳልተከፈተ መረጃዎች እየወጡ ነው ማለት ነው። በዚህ 2 እና 3 ዓመት ውስጥ ሳውዲ አረቢያ እየተባሉ እህቶቻችን የሚነግሩት ሳውዲ አረቢያ ሳይሆን ወደ ሌላ አረብ ሀገር እንደሆነ እየተነገረ ነው ማለት ነው። በስም ብቻ ሳውዲ አረቢያ ተብሎ የተከፈተ ሌላ አዲስ አረብ ሀገር እንዳለም እንግዲህ አሁን ላይ እየወጡ ያሉ መረጃዎች ያመለክታሉ። እንግዲህ ሳውዲ አረቢያን በፊት የምናውቃል ልጆች፣ አሁን ላይ ሳውዲ እንደ ድሮው አይደለም። ዜጎቹም ሆነ ሀገሩ ተቀይሯል እንላለን። ትክክለኛው ሳውዲ አረቢያም ሆነ ዜጎቹ ግን ምንም እንዳልተቀየሩ ነው እየተነገረ ያለው። ነገር ግን ሳውዲ አረቢያ ከ2006 ጀምሮ እንደተዘጋ እስካሁን ድረስ እንዳልተከፈተ ነው መረጃዎች እየወጡ ያሉት ማለት ነው። ከ3 ዓመት በፊት ሳውዲ አረቢያ የኢትዮጵያ ሰራተኞችን ለማስገባት ስምምነት ላይ ደርሳለች የተባለው ውሸት እንደሆነና ነገር ግን በሳውዲ ስም ሌላ አዲስ የተከፈተ ሀገር እንዳለ አሁን ላይ እየተነገረ ነው ማለት ነው። እንግዲህ ለዚያም እንደሆነ ብዙ እህቶቻችን ምርጫቸውን ሳውዲ አረቢያ አድርገው ይሄዳሉ። ነገር ግን ከሄዱ በኋላ ወደ ትክክለኛው ሳውዲ አረቢያ ሳይገቡ እየቀሩ ለችግር እየተጋለጡ እንደሆነም የሚወጡ መረጃዎች እየደረሱን ነው ማለት ነው። እንደምታዋቸው እህቶቻችን ሰርተን ያልፍልናል፣ የተሻለ ነገር እናገኛለን ብለው አሁን ላይ ማለት ነው በስመ ሳውዲ አረቢያ ሳውዲ ብለው የሄዱቶቻችን አብዛኞቹ ስቃይ ውስጥ ችግር ውስጥ እንዳሉ በየጊዜው የሚወጡ መረጃዎች ያመለክታሉ ማለት ነው። አይደለም ወጥተው ባፋቸው ሲናገሩ ይቅርና ባይናገሩ እንኳን ፊታቸውን አይተን ያለባቸውን ችግር መረዳት ይቻላል ማለት ነው። እንደምታዋቸው በረሃብና በእንቅልፍ ማጣት እህቶቻችን ከሰው ተራ ወጥተው ፊታቸው መልካቸው ጠፍቶ በሚያሳዝን ሁኔታ ሰርቼ እለወጣለሁ የተሻለ ነገር አገኛለሁ ብለው ተሰደው አይደለም ሰርቶ ሊያገኙ ይቅርና ራሳቸውን እያጡ በጣም በርካታ እህቶቻችን እያየን ነው። የማየት ደግሞ በጣም ከባድ ነው እና ይሄ የሆነም ያለበት እንግዲህ ምክንያቱ ወደ ትክክለኛው ሳውዲ አረቢያ እንዳልገቡ ወይም ደግሞ ስላልገቡ ነው። የሳውዲ አረቢያ ዜጎች በዚህ ልክ ሰራተኛን አይበድሉም። አንድ ሰራተኛ እንኳ ተበድሏል ከተባለ ህጉ ሰራተኛም ቢሆን የሰራተኛ መብት ያስከብራል። ነገር ግን እህቶቻችን አንድ እየተበደሉ ያሉት፣ ሁለትም ደግሞ ከተበደሉ በኋላም ሰሚ ያጡት ወደ ትክክለኛው ሳውዲ አረቢያ ስላልገቡ ነው እየተባለ ነው ማለት ነው እንጂ ሳውዲ አረቢያ ምን አይነት ሀገር እንደሆነ ዜጎቹ ምን አይነት ዜጎች እንደሆኑ ከአሁን በፊት ሰርተን የምናውቅ ሰዎች እናውቃቸዋለን ማለት ነው። አይደለም በህጋዊ መንገድ የሄዱ ይቅርና ህገ ወጥ ነው እንኳ ሲሰሩ የነበሩቶቻችን 2005 3000 እየተከፈላቸው እንደፈለጉ በነጻነት ሳይሳቀቁ ሲኖሩ እንደነበረ ብዙዎቻችን በስደት የቆየ ነው የቅርብ ጊዜ ትውስታችን ነው ማለት ነው። አሁን ላይ ግን አይደለም ህገ ወጦች ይቅርና ህጋዊ ሆነው እንኳ እህቶቻችን በጣም በብዙ ነገር እየተበደሉ እያየን እየሰማን ነው። ያለ ደሞዝ፣ ያለ ምግብ፣ ያለ እንቅልፍ 3-4 ቤት እያሰሯቸው ዋጋ እያስከፈሏቸው እንደሆነ በየጊዜው የምናየው ነገር እያየን ነው ማለት ነው። እና እንግዲህ ውድ ቤተሰቦች ይቼታችን እንደምታዩት ወላሂ በጣም ከባድ ነው። ህይወት እስኪ ማለት ነው። አታሳዝንም? አታሳዝንም ወይ? መልኳ ጠፍቶ ተጠብሳ በቁማ ቅቅል ስጋ መስላ ማለት ነው። እንግዲህ እሷም በሳውዲ አረቢያ ነው የሚገኘው ብላለች። ወደዚያ ከሄድኩም እንግዲህ 6 ወሬ ነው ብላለች። የ2 ልጆች እናት ነኝ ብላለች። የምሰራበት ቤት በጣም ስቃይ ነው፣ መከራ ነው። 3 ቤት ነው የምሰራው። 2ቱን ቤት ቀን አጸዳለሁ፣ አንዱን ደግሞ ማታ ከምሽቱ 3 ሰዓት ከሆነ በኋላ ይወስዱኛል። እስከ 10 ሰዓት እሰራለሁ። ከዛ መተኛት የሚባል ነገር አይታሰብም። ቀጥታ ደግሞ ወደዚህኛው ቤት ጽዳት እገባለሁ። ምግብ የሚበለው ደረቅ ቂጣ ነው። አሁን ላይ ግን ሁሉም ነገር ከአቅሜ በላይ ስለሆነ ስለዛልኩኝ ደምና መግል የቀላቀለ ያስታውከኛል እና እኔ ለልጆች መትረፍ እፈልጋለሁ፣ እባካችሁን የወገን ያለሽ ድረሱልኝ ብላ የድረሱልኝ ጥሪዋን እያሰማች ነው ማለት ነው። እንዳልኳችሁ አይደለም አፈውታ ያለባትን ችግር ስትናገር ይቅርና ባትናገር እንኳ እንዲሁ አይቶ መረዳት ይቻላል። በነገራችን ላይ እሷ ብቻ አይደለችም፣ ወላሂ ነው የምላችሁ። አሁን ላይ በስመ ሳውዲ አረቢያ ሳውዲ እያሉ የሄዱ እህቶቻችን አብዛኞቹ ስቃይ ውስጥ ነው ያሉት። በተለይ ደግሞ በምግብ ችግር ማለት ነው። ሌላው ሁሉ ይቻላል የሀገሬ ልጆች። እኛ ኢትዮጵያኖች አልሐምዱሊላ በብዙ ጣውረት ተፈትነን ያደግነ ልጆች ነን። ገባችሁ? ይሄ ስራ ብዛት፣ ይሄ እንቅልፍ ማጣት ምናምን ትንሽ ልንቋቋሙ እንችላለን። ማለቴ ስራውን እንቋቋመዋለን ግን ረሃብ ክፉ ባላንጋራ ነው የሀገሬ ልጆች። ካልበላችሁ መኖር አትችሉም። ካልተበላ መሰራት አይቻልም።
እርሃብ አላቅም ለብዙ ነገር ያጋልጣል። እና እህቶቻችን አሁን ላይ በቃ ራበን ነው የሚሉት። በቃ ራበን፣ ስልክሽን ስጥኝ ይላሉ። ስልኬን ሰጥቻቸው በውስጥ ሲመጡ ምንድን ነው ራቤ ምግብ የለም፣ ራቤ ምግብ የለም። ቅድም ከሰራሁት ቪዲዮ ላይም አንዲት ልጅ ኮምታልኛለች። ከመጣሁ 6 ወሬ ነው መሰል ያለችኝ፣ ረሳሁት ኮመንቱን። ምግብ የሚሰራ በቀን አንዴ ነው አለች ማለት ነው። ለራሳቸው ግን ከውጭ እያመጡ ይበላሉ። እኔ ግን በቀን አንዴ ነው የምበላና ጧት ተነስቼ ቀጥ ብዬ ወደ ጽዳት እገባለሁ። አሁን ግን ደከሜ ምናምን የሚል ኮመንት አይቻለሁ። ገባችሁ? በዛ ላይ ደግሞ ደሞዛቸውን ራሱ በትክክል አይሰጧቸውም። ለምሳሌ በ15 መቶ ከሆነ በ25 ነው የሚሰጧቸው። የ2 ሳምንት የምን እየቀፈሉ ማለት ነው። ያ ሲሆን ደግሞ ከ1 ወር 2 ሳምንት እንደዚያ ሲጣጣ የ1 ወር ደሞዛቸውን እየተቀጣችሁ እንደሆነ ማወቅ አለባችሁ። ስለዚህ የመጣችሁበትን ቀን አስባችሁ፣ በኢትዮጵያ ከሆነ የመጣችሁት ከፈረንጆቹ ላይ ያለውን ነገር ቀን አንሳችሁ በፈረንጅ አስባችሁ፣ ወይንም ደግሞ ለቆዩ አረብ ሀገር ለቆዩ ልጆች ተናግራችሁ በፈረንጆች አቆጣጠር በቀን ስንት እንደገባችሁ እነሱ ይንገሯችሁና ደሞዛችሁንም በመጣችሁባት ቀን ተቀበሉ። እንዲህ ደም ተፍታችሁ ሰርታችሁ በደሞዛችሁ ደግሞ እንዳይቀሽባችሁ ማለት ነው። እና ብቻ እየተሰማ እየታየ ያለው ነገር በጣም ከባድ ነው ወላሂ። ለምን ካላችሁ እኔ ድሮ የማውቃት ሳውዲ አረቢያ እንደዚህ አልነበረችም። ሰዎቹ ያላቸው ለዛ መዝናኛ ቦታ እንኳን ይዘውን ሲሄዱ ማለት ነው እኩል ከነሱ ጋር ነው የሚወስዱን ወላሂ። ልጆችን ይዤ ነው የምሄድ። እሷ በልታ ከጨረሰች አንቺ እስከምትበይ አንቺ ልጆቹን ሊያዝልሽ ብላ ተቀብላኝ፣ ልጆቹን ይዛልኝ፣ ሰራተኞች ጋር ትንሽ ተጫዋች ብላ ልጆቿን ተቀብላኝ። እንደዚያ ነው እኔ ድሮ ማውቃቸው የሳውዲ ዜጎች። ገባችሁ? ሩዝ እየወጣ ሲደፋ እንጂ ሩዛቶ ሰራተኛ ሲያማር፣ ሩዛቶ ሰራተኛ በራብ ሲቀጣ እኔ ሳውዲ አረቢያ ላይ አይቻላቅም። አሁን ላይ ግን እየሆነ ያለው እየተሰማ ያለው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራ ሀገሬ ልጆችና እኔ ምን ማት እንዳለብኝ አላውቅም። በቃ እንዲህ ከሆነ ሳውዲ አረቢያ ይዘጋል እንደተለመደ። እውነት ቢዘጋ ይሻልናል። ለችግር ሀገራቸው ምን አላቸው እንዴ? ጎመን በጤና ወላይ ቢያንስ በሚያውቁት ቋንቋ ተናግረው፣ በዚያ ላይ ደግሞ ጉልበታቸውን አሳርፈው ከዚህ ላይ ሰርተውም ላይጠቀሙ አግኝተውም ላያገኙ ነገር ተጠብሰው በሰው ሀገር የሚሞቱት ለምንድን ነው? የምንሰደደው እኮ የተሻለ ነገር ለማግኘት ነው። ተሰደው የተሻለ ነገር ካላገኙ ቢቀርስ? ስለዚህ ሳውዲ አረቢያ የሚባለው ሀገር ይዘጋልን አንፈልግም። በቃ ወይም እንደተባለው አዎ ትክክለኛው ሳውዲ አረቢያ አልተከፈተም። አሁን ላይ በስመ ሳውዲ አረቢያ ሌላ አዲስ ሀገር ስለተከፈተ ነው ሰዎች እየተሰቃዩ ያሉት ከሆነ እንወቀው ማለት ነው። ታውቃላችሁ ሁላችንም በስም እንጂ ሳውዲ አረቢያ ሲባል የምናውቀው ትክክለኛ ሀገሩን ለይተን አናውቅም። ስለዚህ በስመ ሳውዲ አረቢያ ወደ ሌላ አረብ ሀገር እየተወሰዱም ከሆነ እህቶቻችን እንደዚህ የሚሰቃዩት ማን ያውቃል? እውነት ሊሆን ይችላል። እና እኔ ወላሂ አላውቅም። ህይወት እስኪ እንዴት እንደምታሳዝን ህይወት እስኪ። ሰው የተሻለ ነገር ፍለጋ ወጥቶ ሰው በዚህ ልክ ራስን ማጣት እንዴት ያማል መሰላችሁ? እንዲህ ሆናም ደግሞ ተስፋ አልቆረጠችም። ከዚህ ቤት አውጥኝ፣ ከዚህ ቤት ገላግሉኝ እንጂ እኔ አላማለኝ ልጆችን ለማስተማር ነው የተሰደድኩት። ስለዚህ አሁንም ወደ ኢትዮጵያ መመለስ አልፈልግም፣ እሰራለሁ እያለች ነው። እንዲሁም ሆና እንኳ ማለት ነው ተስፋ አልቆረጠችም። ወላይ ታማ ደምና መግል እየተፋች እንኳ ማለት ነው። እና ሁላችሁም ድምጽ ሆኑ። በዚህ አጋጣሚ ይህን ቪዲዮ ላይክ እና ሼር አድርጉና ለሚመለከተው አካል ይድረስልን። እህቶቻችን ሰቃቸው እየበዛ ነው። እውነት ትክክለኛው ሳውዲ አረቢያ ላይ ከሆነ እንደዚህ እየሆነ ያለው ይዘጋልን። ኸላስ ድህነታቸውን ድህነት አድርገው በድህነት ልጆቻቸውን ይዞ ከሀገራቸው ይቀመጡ እንዴ። በዚህ 2 እና 3 ዓመት ውስጥ ብቻ ስንት እህቶቻችን ናቸው ነገር አለሙ ከአቅማቸው በላይ ሲሆንባቸው ራሳቸውን ያጠፉ እንዴ። ከሞቱትም ምንድን ባለው በላይ ካሉትም በታች እንዲህ ተቀብረው እኮ ነው ያሉት። እንዲህ ነው እንዴ ኑሮ? እያቸው እስኪ እንዴት እንደምታሳዝን ወላሂ።